ተመልሰናል። ኩራትና ኩራርማዎቻችን ፕሮግራማችን እንደቀጠለ ይገኛል። እስከ 8 ሰዓት ድረስ አብረናለን። ትርታ ሲቲ ስፖርት በትርታ ኤፍኤም 97.6 በአዲስ አበባና አካባቢ ተረምጡናላችሁ። በመላው ዓለምና በመላው ኢትዮጵያ ዩቲዩብ ቻናላችን ሲቲ ስፖርት በቀጥታ ስርጭት አብራችሁ ይቆያል። ቀጥታ ስርጭት ላይ ያላችሁ ላይክ ሼር ይደረግ። ሳብስክራይብ ያላደርጋችሁ ዩቲዩብ ላይ ሲቲ ስፖርትን ሰርች አድርጋችሁ ሳብስክራይብ እንድታደርጉልን የአክብሮት ግብዣችን እናቀርባለን። በርናንዶ ሲልቫ ሲቲ አርሰናል የስነልቦና ጨዋታው ተጧጡፏል በአርሰናልና በሲቲ መካከል። በተለይ ማንቸስተር ሲቲዎች አሁን ያለው የሊጉ የነጥብ ልዩነት ወደ 4 ዝቅ ማድረግን መሆኑን ተከትሎ ከፍተኛ ጫና በተለያየ መንገድ አርሰናል ላይ ጫና ለመፍጠር ጥረት እያደረጉ ይገኛሉ። በተለይ ከስነልቦና አንጻር ጋርዲዮላ፣ ሲሜኒዮ፣ በርናንዶ ሲልቫ ብዙዎቹ ሰሞኑን እየተሰጡ ከሚገኙ አስተያየቶች መካከል ፔፕ ጋርዲዮላ የሰጡት አስተያየት አንዱ መነጋገሪያ ነበረ። ትናንት በነበረው ቆይታቸው ላይ እውነት ለመናገር አሉ ፔፕ ጋርዲዮላ፣ እውነት ለመናገር መሆን የምንፈልገው በአርሰናል ቦታ ነው። ሊጉን በ4 ነጥብ ብንመራ ደስ ይለናል። ነገር ግን አሁን ያለንበት ቦታ አርሰናል ካለበት ቦታ አንጻር ሲታይ ግን ጭንቀት የሌለበት ነው። ምክንያቱም ከኛ ይልቅ አርሰናሎች ናቸው አሁን እየተጨነቁ ያሉት። በእነሱ ቦታ መሆን እፈልጋለሁ አሉ። እሺ ጥሩ ሀሳብ ይመስላል አይደል? በእነሱ ቦታ መሆን እፈልጋለሁ፣ ሊጉን በ4 ነጥብ ብመራ ደስ ይለኛል። ግን ከኛ በላይ እነሱ ናቸው እየተጨነቁ ያሉት። እኔ ሪላክስ አድርጌያለሁ፣ ዘና ብዬ ነው ብደርስም ባልደርስም አይ ዶንት ኬር በሚል ሐሳቤ ነው ማረገው። እነሱ ግን እከሌ መጣብኝ ሲቲ ደረሰብኝ ምናምን እያሉ ነው የሚያስቡት የሚል አይነት እንደምታ ያለው አስተሳሰብና ሐሳብ ነው የሰጡት። አድማጮቻችን ሐሳባችሁት ምን አይነት ስነ ልቦና ጨዋታ እንደሆነ ከኋላ ያለው ሲቲ ስለሆነ ትደነግጣላችሁ። እኛ ብንሆን ግን በ4 ነጥብ ልዩነት አንደነግጥም፣ ዋንጫውን እንደምንወስዱ እርግጠኛ ስለምንሆን ነው። በቃ ሌላ ትርጉም የለው ስንፈታው። ግን እርሳቸው አስተያየቱን የሰጡበት መንገድ በዛ ነው። ከዛ ቀደም በነበሩ አስተያየቶች ሲናገሩ ነበር። ሊቨርፑል ነው ትክክለኛ ተፎካካሪያችን፣ ሊቨርፑል ለኛ ትክክለኛ ተፎካካሪ ነበረ ባለፉት ጊዜያቶች፣ ዋንጫ ነጥቆናል፣ ጫፍ ደርሶ ተመልሷል፣ እንዲህ እያሉ የአርሰናልን ክሬዲት ለማሳጣት የሄዱበት ርቀትም ባለፉት ጊዜያቶች መነጋገሪያ ነበሩ። ብዙ የማይሰጡ አስተያየቶች የሉ። አንቷን ሲሜኒዮ ለምሳሌ ቁጭ ብዬ ነው የማያረው። እሳቸውም ቁጭ ብለን እኔ እንደና አርሰናል ተጫዋቾችና እንደ አርሰናል አሰልጣኝ ወይም እንደ ሌሎቹ አልዋሽም፣ የሚያስዋሽ ነገር የለም። የብሬንፎርድን ጨዋታ ቁጭ ብዬ ነው የምመለከተው ነው ያለው። ሲሜኒዮም ተመሳሳይ ነው ያለው። በተቃራኒው የአርሰናል ተጫዋቾች እነ ራይስ እነ ኮሬሽ ምንድን ነው ያሉት? የሚያሳስበን ነገር የለም፣ እኛ እየመራን ስለሆነ ለምን የሰው ጨዋታ ያሳየናል? የራሳችን ማሸነፍ ብቻ ስለሚጠበቅብን እሱን እንሰራለን ነው ያሉት። ምን አሉ ወዲያው ቀበል አድርጎ ጋርዲዮላ፣ እኔ እንደ ሌሎቹ አልዋሽም አላይ ምናምን ብዬ አልፎግርም፣ ቁጭ ብዬ ነው የማየው አርሰናልን ጨዋታ የሚል ሀሳባቸውን ያስቀመጡት። ቀጠለና ዛሬ በርናንዶ ሲልቫ የሰጡ አስተያየት ደግሞ ሌላ የመነጋገሪያ ርዕስ ሆኗል። በደንብ የስነ ልቦና ጨዋታውን ጋርዲዮላ በአምበላቸው በኩል እየተጫወቱ ያለ ይመስላል። በርናንዶ ሲልቫ የቡድኑ አምበል ነው። ምንድን ነው ያለው? የአርሰናልና የሊቨርፑል የሲቲ ፉክክር የተለያየ ነው አለ። አርሰናልና ሊቨርፑል በጣም የተለያዩ ቡድኖች ናቸዋል። አርሰናል ሊቨርፑል እኛ ፕራይም በነበርንበት ጊዜ የፕሪሚየር ሊግ ዋንጫ ነጥቆናል። ሊቨርፑል እኛ ፕራይም ታይም በነበርንበት ጊዜ ላይ ሻምፒዮንስ ሊግ ዋንጫ ነው ስሏል። አርሰናል እነዚህም ማድረግ አልቻለም የሚል አስተያየቱን ነው የሰጠው። አርሰናል ይህንን መፈጸም አልቻለም የሚል አስተያየት ነው በርናንዶ ሲልቫ ያስቀመጡት። ተመልከቱ ምን አይነት ሳይኮሎጂካሊስ በስነ ልቦና ማጥቃት እንደፈለጉ ማለት ነው። ያ ማለት ምንድን ነው? አርሰናል ዋንጫ እንዲያውም ምንድን ነው ያለው? እኔ በህይወት ዘመኔ አርሰናል ዋንጫ ሲወስድ አልተመለከትኩም ነው ያለው። በዘመኔ አላየሁም ነው ያለው። ኤፍኤ ካፕ እኮ እነሱን አሸንፈው ነው አርሰናሎች ዋንጫ የወሰዱት እኮ ከ5 ዓመት በፊት። ግን በቃ አርሰናል ትልቅ ዋንጫ ሲያነሳ አላየሁም፣ አላስተዋልኩም፣ ትልቅ ዋንጫ ሲያነሳ አላስታውስም የሚል እንድምታ ያለው አስተያየት ነው የሰጠው። የሚኬል አርቴታ በእንደዚህ አይነት የስነ ልቦና ጨዋታ ጫና ውስጥ ይገባል፣ ችግር ውስጥ ይገባሉ። አብረን የምንመለከተው ይመስላል። ግን ዲስፕሬት ሆኗል ሲቲዎች። ይሄ ዋጋ ሊያስከፍላቸው ይችላል የሚል እምነት አለኝ። ከቡድኑ አቋም
መዋዠቅ ከፍ ዝቅ ማለት በላይ ይሄ ዴስፕሬት መሆናቸው በርናንዶ ሲልቫም ዋንጫውን ፈልጎታል። የውድድር ዓመቱ የመጨረሻ ጊዜው ነው፣ በነጻ ይለቃል በዓመቱ መጨረሻ። ጋርዲዮላም የመጨረሻ አሰልጣኝነት ዘመናቸው ነው በሲቲ ተብሎ ይታመናል። ይሄ ጊዜ ኢንዞ ማሬስካ ሊተኳቸው ነው። ስለዚህ የመጨረሻ የውድድር ዓመታቸውን ማሳመር፣ ማስተካከል፣ በዋንጫ መቋጨት ይፈልጋሉ። ያ ዴስፕሬት አድርጓቸዋል። በጣም ፈልገዋል። አንዳንዴ አንድ ነገር በጣም ከፈለግከው ላይሆን ይችላል። አንድ ነገር በጣም ካሰብከው በጣም ከበዛ ማለት ነው። መፈለግ ኖርማል ነው፣ ሰዋዊ ነው። ምንም ነገር ማሰብ መፈለግ። ግን ያንን ነገር የምትፈልገውን ነገር ማድረግ ያለብህ አንድ እርምጃ ለዛ መቅረብ ነው። የምትቀርበው በምንድን ነው? በስራ በውጤት ነው የምትቀርበው እንጂ ዴስፕሬት ስለሆንክ ብቻ በጣም የሆነ ነገር ስለፈለግክ ብቻ አታገኘውም በህይወትም። አሁን ሲቲ ላይ የምመለከተው ነገር እኔ ከጨዋታ እንቅስቃሴ የምናየውን ሲቲ የሆነ ሳምንት ወር ምናምን አሪፍ ይሆንና እንደገና የሆነ ሰዓት ላይ ደግሞ ይቆረቁዛል። ተከታታይ ምናምን ይወጣል። ኮንሲስተንሲ በትልቁ የሚያንሰው ቡድን ሆኗል ባለፈው ዓመትና ዘንድሮ ውድድር ዓመት ላይ ሲቲ። ይሄኛውን ነገር እንዳለ ሆኖ ከዚህ ነገር በላይ ግን ሲቲን አሁን በጣም የጉጉቱ ከፍ ማለት በዚህ ልክ ከአርሰናል ጋር ንግግር ንትርክ የሚመስል ነገር ውስጥ መግባታቸው ግን ራሳቸው ላይ ትኩረት እንዳያደርጉ ያደርጋቸዋል ብዬ አስባለሁ። ስቲል አሁንም ሲቲ ትኩረት ማድረግ ያለበት ራሱ ላይ ነው። ካራባኦ ካፕ እኩል ነው እድላቸው 50% ነው። ትኩረቱን ማድረግ ያለብህ ራስ ላይ ነው። በዚህ ወቅት በዛን ወቅት አርሰናል እንዲህ ነው አርሰናል ዋንጫ ያነሳ ምናምን ሳይሆን እንዴት አድርጌ ሰርቼ ከአርሰናል ታክቲካል ተሽዬ የተሻሉ ተጫዋቾችን መርጬ ውጤት ላምጣ ነው። የፕሪሚየር ሊጉ ከእጃቸው ውጭ ነው። የአርሰናልን ነጥብ መጣል፣ የአርሰናልን መሸነፍ ይፈልጋሉ። አሁንም በራሳቸውም ይሁን በሌላ ቡድንም ኢቭን ሲቲ ያሸንፎት አርሰናል ሌሎቹን ጨዋታዎች ካሸነፈ ሻምፒዮን ይሆናል በአንድ ነጥብ ልዩነት። ሲቲ እንኳን ቢያሸንፉ የ4 ነጥብ ልዩነት ስላላቸው በመልሱ ጨዋታ ትኩረታቸውን ማድረግ ያለባቸው ራሳቸው ላይ ነው። ራሳቸው ላይ ትኩረት አድርገው መስራት፣ የራሳቸውን ታክቲክ የራሳቸው ነገር ላይ ትኩረት ካላረጉ በእንደዚህ አይነት ትርኮችና አርሰናል ላይ የማይፈለግ ነገር ላይ ትኩረት ዋንጫ አልስቶ አያውቅም፣ ዋንጫ አላሳካም፣ እንደርስበታለን፣ ከዚህ በፊትም እንዲህ አድርገነዋል የሚል ነገር ላይ ሳይኮሎጂካሊ አይጫወቱ እያልኩ አይደለም። ስነ ልቦና ይጠቅማል፣ በጣም ይጠቅማል ስነ ልቦና ላይ የሚደረገው ነገር። ግን ከስነ ልቦናው በላይ ስራዎችን መስራት መንቀሳቀስ በትልቁ ለሲቲ ቤት ትልቁ ጠቀሜታ ያለው ጉዳይ ነው ብዬ አስባለሁ። ማንቸስተር ሲቲ ቀስ በቀስ አዘናግቶ የወደቀ መስሎ ተመልሷል። ማንቸስተር ሲቲ ለ4 ዋንጫ እየተፎካከረ ነው አሁን ላይ። ይሄም ማን ያምናል? ታሳስ ላይ ጥቅምት ላይ ሲቲ ለ4 ዋንጫ እየተፎካከረ ነው የሚል እምነት አልነበረም። እንኳን ለ4 ፕሪሚየር ሊጉንም አልቻለውም ተብሎ ነበር የሚታመነው። አሁን ሲቲ አሁን ባለበት ሁኔታ ለ4 ዋንጫ እየተሳተፈ ነው። ካራባኦ ካፕ ፍጻሜ ደርሷል። ኤፍኤ ካፕ ልክ እንደ አርሰናል ቀጣዩ ዙር ገብቷል። ፕሪሚየር ሊግ በ4 ነጥብ ብቻ ነው የተበለጠው። ሻምፒዮንስ ሊግ 8 ውስጥ አለ። ዛሲት 4ቱም የዋንጫ ፉክክር ላይ አለ ሲቲ። በ4ቱም የዋንጫ ግንባሮች ደግሞ በአብዛኞቹ ላይ ኦልሞስት ኦል በሚባል ደረጃ ሻምፒዮንስ ሊጉ ላይ እነ ሙኒክ እነ ፒኤስጂ እነ ማድሪድ እና መሰል ክለቦች ስላሉ አርሰናል ብቻ አይደለም ተፎካካሪው። ሌሎቹ ውድድሮች ላይ ግን ሜንሊ አርሰናል ነው ተፎካካሪው። ካራባኦ ካፕ ላይ ቀጥታ ሁለቱ ተፋላሚ ናቸው። ፕሪሚየር ሊግ ላይ ቀጥታ የሁለት ፈረስ ሩጫ አድርገውታል። ኤፍኤ ካፕ ላይ ሁለት ወደ ቀጣይ ዙር አልፈዋል። የተሻለ ድል ተሰጥቷቸዋል ዋንጫውን እንደሚያነሱ ካሳዩት ብቃትና ተጋጣሚዎቻቸውን ካሸነፉበት መንገድ አንጻር። በእርግጥ እዚህ ውድድር ላይ እነ ቼልሲ አሉ፣ እነ ኒውካስል አሉ፣ እነ ሊቨርፑል አሉ፣ በርካታ ክለቦች አሉ። በነገራችን ላይ አሰልጣኝ አርነ ስሎት የተናገሩን ነገር አለ። ምንድነው የተናገሩን ነገር? ኤፍኤ ካፑ ከሻምፒዮንስ ሊጉ ብዙም የማይተናነስ ውድድር ነው ያሉበት ሂደት አለ። ለ4 ውድድር ነው ሲቲ እየተፎካከረ ያለው። ማድነቅ አለብን ጋርዲዮላ እንዴት በአንዴ ወደዚህ መንገድ እንደመጡ። ይሄ መንገድ ጠፍቷቸው ሲዞር ቆይቶ ሰው በቃ መንገዱ ጠፍቶት የሆነ ቦታ መሄድ ፈልጎ
ቢሽከረከር መንገዱን አጥቶት መጨረሻ ላይ ሲያገኘው እንዴት ነው የሚሰማው ስሜት ደስ የሚለው። እንደዛ ነው የሲቲ ቤት ውስጥ አሁን ስሜት ጠፍቶባቸው ነበር መንገድ። ከአርሰናል በ9 ነጥብ ሊርቃቸው ነበር። አርሰናል እኮ ሻምፒዮንስ ሊግ እኮ ቶፕ 8 እኮ ለመጨረስ እኮ ተንገራግደው ነው የገቡት። ተንገራግደው በነ ጋላታሳራይ ተሸንፈው ሜዳቸው በነ ባየር ሊቨርኩሰን ተሸንፈው ሜዳቸው ላይ ያልተጠበቀ ሽንፈት ራሳቸውን አጣብቂኝ ውስጥ አስገብተው ክለብ ብሩጅ ጋር ይመስለኛል አቻ ወጥተው እንዲህ አይነት ያልጠበቀ ውጤት ተመዝግቦባቸው ከ8 ውጭ ነው ሊጨርሱ ነበረ። ይሲ ለዛ ነው መንገድ ድንገት የጠፋበት የሚመስለው ጋርዲዮላ መንገዱን አግኝቶ አሁን ትክክለኛው ትራክ ውስጥ ገብቷል። ከዚህ በኋላ ምን ያደርጋል የሚለው ነው የሚጠበቀው ነገር። ስለዚህ ዘንድሮ በሁሉም ፍሮንቶች በሁሉም ውድድሮች ላይ አርሰናል ነው ተፎካካሪያቸው። ለዛ ነው ሳይኮሎጂካል ተጽዕኖ መፍጠር የሚፈልጉት፣ ስነ ልቦና ጨዋታ መጫወት የሚፈልጉት። ግን ሲቲ በግራም በቀኝም ብሎ የመጣበት መንገድ አስደማሚ ነው። ከነዚህ ውስጥ እኔ ዋናው ብዬ የማስበው ሲቲ ለዘንድሮ ውድድር ዓመት በየትኛውም ቦታ ላይ ይጨርስ፣ የትኛውንም ዋንጫ ያሳካ፣ ቁልፍ ከሚባሉ ነገሮች መካከል የሴሜኖና የማርገይ ስፔሻሊ የማርገይ በጥሬ ዝውውር መስኮት ማስፈረም በእርግጠኝነት ሲቲዎች የሚኮሩበት ፊርማዎች ናቸው። ሲቲዎች ለቀጣይ ዓመታቶች የሚያነሱት ሊቨርፑል ቫንዳይክን በጥሬ ዝውውር መስኮት አምጥቶ እጅጉን እንደተጠቀመበት ማርክ ገሂንም በጥሬ ዝውውር መስኮት ማምጣታቸው በዚህ ውድድር ዓመት አንድ ጠብ የሚል ነገር ያስገኝላቸዋል። ይህንን መኑ አንድ ነገር ያገኛሉ። አይዘር ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ሊግ ካፕ፣ ሻምፒዮንስ ሊግ ሆነቻ ግን የሆነ ነገር አለ። የዚህ ተጫዋች መምጣት የሴሜኖ መምጣትም በተመሳሳይ አጥቂውን በጣም አጠናክሮታል። እነዚህ ትልቅ ለውጦች ናቸው። ሲቲ እዚህ ላይ ነው ማተኮር ያለበት። እነዚህን ነገሮች ነው ማስቀጠል ያለበት። ከንትርኩና ከስነልቦና ጨዋታው ወጣ ብሎ እዛ ላይ ትኩረቱን ቢያደርግ የተሻሉ ነገሮችን ማግኘት የሚችልበት አማራጭ እንዳለ ረዳለውና ትንሽ የስነልቦና ጨዋታው ከምን መነጨ የሚለው ሁለቱም ለአራት ዋንጫ እየተፎካከሩ ስለሆነ ነው። ሁለቱም አንገት ለአንገት ተያይዟል። ሁለቱም በሁሉም ውድድሮች ላይ የተሻለ ድል እንዳላቸው እየተገመቱ ያሉ ቡድኖች ናቸው። በየትኛውም መስመር ሊገናኙ ይችላሉ። እኔ ሲቲና አርሰናል ዘንድሮ በትንሹ 5-6 ጨዋታ የሚያደርጉ ይመስለኛል። በሻምፒዮንስ ሊጉ መንገድ ላይ ሊገናኙ ይችላሉ። በኤፍኤ ካፕ መንገድ ላይ ሊገናኙ ይችላሉ። በፕሪሚየር ሊጉ ይገናኛሉ። ስለዚህ በትንሹ ከዚህ በኋላ እንኳን በአንድ ውድድር ቢገናኙ እንኳን በኤፍኤ ካፕ ደርሶ መልስ ቢገናኙ 5 ጊዜ ይገናኛሉ ማለት ነው። ሻምፒዮንስ ሊግ ቢደግሙ ወይም ቢጫወቱ 7 ጊዜ ይገናኛሉ ማለት ነው ሲቲና አርሰናል። ይሄ ይገባቸዋል። ጋርዲዮላም በርናንዶ ሲልቫም ሌሎቹም ተጫዋቾች ይሄ ሊሆን እንደሚችል ተረድተውታል። ከመንገዳቸው የሚቆመው አርሰናል ሊሆን እንደሚችልና ከዛ የመነጨ ይመስለኛል የስነ ልቦና ጨዋታው። ግን ከዛ ይልቅ ትኩረታቸውን ዴስፕሬት ሆነዋል። ጋርዲዮላና በርናርዶ ሲልቫ በጣም ፈልገውታል። እሱን ስሜት ሳይሆን ሜዳ ላይ ያለውን ነገር ስራቸው ላይ ትኩረት ማድረግ እንዳለባቸው ይገባኛል እንጂ ሲቲ በጣም ጥሩ ቡድን ነው። አሁን እየመጣበት ያለው መንገድ ብዙ ነገሮችን ሊያሳካ የሚችል ቡድን ነው። ይህንን ለማንሳት ያልነው ይህንን ርዕሰ ጉዳይ ያነሳው የመጨረሻ አጫጭር ስፖርታዊ መረጃዎችን እንቃኝላቸዋለን። ከመልእክቶች በኋላ ዲጄ ዴቭ ከፍ ያርግልንና ተመልሰን የመጨረሻ ሀሳቦችን እናነሳለን። እናት ባንክ ከአሪፍ